ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በጣም ከቆይታ በኋላ ተገናኝተናል። ባለፉት ሳምንታት በአዲስ ትምህርት መገናኘት አልቻልንም። ስራ በዝቶብኝ ትርፍ ሰዓት ስላላገኘው በጣም ቢዚ ስለነበርኩ ነው። በዚህ ትምህርት ላይ ያን የሚያካክስ ድንቅ መረጃ ይዤላችሁ ቀርቤያለሁ። በዚህ ትምህርት ላይ ጉበታችን ላይ በተለያዩ አጋጣሚ ሊከማቹ ሊመሰረቱ የሚችሉ ጎጂ ሞለኪውሎችን በከፍተኛ አቅምና ፍጥነት ኒውትራላይዝ በማድረግ በማምከን ከጉበታችን ላይ በማስወገድ ጉበታችን ላይ ሊከሰቱ የሚችሉ በርካታ የጤና እክሎችን ማስቀረት መከላከል የሚችል ቀላልና ውጤታማ መጠጥ እነግራችኋለሁ። ይህን መጠጥ ማንኛውም ሰው ዛሬ ላይ ከምጠቅሳቸው ሁለት ግብአቶች አዘጋጅቶ መጠቀም ይችላል። ይህን መጠጥ ቢያንስ በሳምንት አንድ ጊዜ መጠቀም ከበቂ በላይ ነው። የማነሳቸው እያንዳንዱ ሀሳቦች በበርካታ ጥናቶች፣ ምርምሮች ተቀባይነትንና ታማኝነትን ያገኙ ናቸው። ጉበታችን ላይ የሚከሰት ከቀላል ኢንፍላሜሽን እስከ ውስብስብ የጤና እክል መላው ጤናን አደጋ ውስጥና ቀውስ ውስጥ ሊከት ይችላል። በተመሳሳይ መልኩ ግን ለጉበታችን የሚያስፈልገውን ቀላል እንክብካቤና እገዛ ካደረግንለት ራሱን እላዩ ላይ ጉዳት የደረሰባቸው ሴሎች መልሶ የመጠገን የማከም ከፍተኛ አቅም ያለው የሰውነታችን ክፍል ነው። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ይህ ትምህርት ብዙ ሰው ጋር እንዲደርስ እንዲጠቀሙበት ከቤታቸው ሆነው የራሳቸውንም የቤተሰቦቻቸውንም ጤና መጠበቅ ማከም እንዲችሉ ያግዛል። ይህን ድንቅ ትምህርት ለሌሎች በማጋራትም እንዲጠቀሙበት እናድርግ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደውል ምልክት አንድ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። ይህን ቀላል መጠጥ ለማዘጋጀት የሚያስፈልጉን ሁለት ግብአቶች ሎሚና ዝንጅብል ናቸው። እንዴት አዘጋጅተን መጠቀም እንደምንችል ከማየታችንና መጠቀም የሌለባቸውን ሰዎች ከመጥቀሳችን በፊት የሚሰጠንን ጥቅሞች ሳይንስ ላይ መሰረት አድርገን እንመልከት። አንደኛ ከላይ ጠቀስኳቸው ዝንጅብልና ሎሚ በውስጣቸው ለጉበታችን ከፍተኛ ጥቅምን የሚሰጡ ኬሚካሎችን፣ ቫይታሚኖችን ይዘዋል። ከያዟቸው ኬሚካሎችና ቫይታሚኖች መካከል አንደኛ በጥቅል ስማቸው ፍላቮኖይድ ተብሎ የሚጠሩ የፖሊፌኖል ቤተሰብ የሆኑ ተፈጥሯዊ ኬሚካሎችን ይዘዋል። ከያዟቸው የኬሚካል አይነቶች መካከል ሄስፐርዲን በዋነኝነት ይጠቀሳል። ሌላው ቫይታሚን ሲ፣ ሲትሪክ አሲድ፣ ጂንጀሮልና ሸጎል ተብሎ የሚጠሩ ኬሚካሎችንም ይዘዋል። እነዚህ ኬሚካሎች በሚከተሉት 4 መንገዶች የጉበታችንን ጤንነት ያሻሽላሉ፣ ይጠብቃሉ። አንደኛ የጉበታችን ዋነኛ ክፍል የሆኑ ሄፓቶሳይት ተብሎ የሚጠሩ የጉበታችን ሴሎች ላይ ሊደርስ የሚችል ኦክሲዴሽን፣ ይህም ማለት ጎጂ ሞለኪውሎች የጉበታችን ክፍሎች ላይ ሴሎች ላይ ጤናማ ያልሆነ ኬሚካላዊ ለውጥን ሪአክሽንን በማስከተል ሊያስከትሏቸው የሚችሉ ከቀላል ኢንፍላሜሽን ጀምሮ እስከ ውስብስብ የጤና እክሎችን በብቃት ይከላከላሉ። ሄፓቶሳይት ተብሎ የሚጠሩ የጉበታችን ክፍሎች እነዚህ ሴሎች ጉበታችን የሚያከናውናቸውን በርካታ ስርዓቶች በዋነኝነት የሚያከናውኑ ቅድሚያ ተሰልፈው ተግባራትን የሚያከናውኑ የጉበታችን ክፍሎች ሴሎች ናቸው። ጉበታችን ትልቁ የአካል ክፍል ሲሆን ቢያንስ ከ600 በላይ ተግባራትንና ስራዎችን ያከናውናል። እነዚህ ተግባራትና ስራዎች የሚያከናውነው ሄፓቶሳይት ተብለው የሚጠሩ የጉበት ሴሎችን በመጠቀም ነው። እነዚህ ጉበት ሴሎች ጉበታችን የሚያከናውናቸው በርካታ ስርዓቶችን በዋነኝነት በቀዳሚነት ስለሚመሩና ስለሚያከናውኑ ከዛም ጋር ተያይዞ ከጎጂ ሞለኪውሎች አደጋ ጋር ተያይዞ ለሚከሰቱ አደጋዎች የተጋለጡ ናቸው። ጉበታችን የሚያከናውናቸው በርካታ ስርዓቶች ኤሌክትሮንን በማቀበልና በመስጠት እንዲህ አይነት ስርዓት ላይ መካኒዝም ላይ መሰረት ያደረገ ተግባራትን ነው ያከናውነው። በእንዲህ አይነት ተግባራት ወቅት ተያይዘው ROS ተብሎ የሚጠሩ ጎጂ ሞለኪውሎች እንደ ተረፈ ምርት እንደ ባይ ፕሮዳክት ይመረታሉ። እንዲህ አይነት ባይ ፕሮዳክቶች ተረፈ ምርቶች ከፍተኛ የሆነ የኤሌክትሮን እጥረት ጉድለት ስላለባቸው ይህን ጉድለታቸውን ለማሟላት ጉበታችን ጋር ካሉ ሄፓቶሳይት ተብለው ከሚጠሩ ሴሎች ጋር ጤናማ ያልሆነ ኬሚካላዊ ለውጥን በማካሄድ ሃይድሮጅንን ከነዚህ ጉበታችን ሴሎች በመቀማት የጉበታችን ሴሎች ላይ በርካታ እክሎችን፣ ችግሮችን ያስከትላሉ። ከላይ ጠቀስኳቸው ዝንጅብልና ሎሚ ውስጥ የሚገኙ ፍላቮኖይድ ተብለው የሚጠሩ የፖሊፌኖል ቤተሰብ የሆኑ ኬሚካሎች
ከፍተኛ የሆነ የኤሌክትሮን ክምችት አላቸው። ይህም ማለት ምንም ሳይቸገሩ ለተመሰረቱ ጎጂ ለሆኑ ኤሌክትሮን ለጎደላቸው ተረፈ ምርቶች ROS ተብሎ ለሚጠሩ ኤሌክትሮንን በመስጠት በማበደር እነዚህን ጎጂ ሞለኪውሎች ጉዳት ሊያደርሱ ወደማይችሉ ተራ ሞለኪውል ይቀይሯቸዋል። በእንዲህ አይነት ሁኔታ ጉበታችን ጋር ያሉ ሄፓቶሳይት ተብሎ የሚጠሩ ሴሎች ላይ ሊከሰቱ የሚችሉ አደጋዎችን በብቃትና በፍጥነት ይከላከላሉ። ሁለተኛ ከላይ ጠቀስኳቸው ዝንጅብልና ሎሚ ውስጥ በተፈጥሮ የሚገኙ ኬሚካሎች ጉበታችን ላይ ጤናማ ያልሆኑ ኬሚካሎች፣ ፋቶች የመከማቸት ዕድላቸውን ያወርዳሉ። ይህን አይነት ስርዓት የሚያከናውኑት ጉበታችን እላዩ ላይ የተከማቹ ጎጂ ፋቶችን በብቃት በማቅለጥ ከዙሪያው ማስወገድ እንዲችል በሮችን፣ መንገዶችን በመክፈት ነው። የመጨረሻው ኢንሱሊን ሴንሲቲቪቲ፣ ይህም ማለት ሰውነታችን በኢንሱሊን ሆርሞን አማካኝነት በደም ውስጥ የሚሰራጩ ግሉኮሶችን የሚቆጣጠርበትን ስርዓት በማነቃቃትና በማጠንከር ጤናማ ያልሆኑ ፋቶች መመስረት ዕድላቸውን ይቀንሳሉ። ከዚህ በፊት እንደተመለከትነው ሰውነታችን በኢንሱሊን ሆርሞን አማካኝነት በደም ውስጥ የሚሰራጩ ግሉኮሶችን በውጤታማ መንገድ መቆጣጠር ካልቻለ ሁለተኛው የሚወስደው አማራጭ እነዚህን ግሉኮሶች ወደ ፋት መቀየር ነው ብያቸዋለሁ። እንዲህ አይነት ፋቶች በብዛት ደግሞ የሚከማቹት ሆድ አካባቢ፣ ጉበት ዙሪያ ላይ ነው። እንዲህ አይነት ስርዓቶች ለሰባ ጉበት የመጋለጥ ዕድልን ከፍ ያደርጋሉ። የአይነት ስርዓት እንዳይከሰት ከላይ በጠቀስኩት አይነት መንገድ ሰውነታችን በኢንሱሊን ሆርሞን አማካኝነት በደም ውስጥ የሚሰራጨውን ግሉኮስ መቆጣጠር እንዲችል በማገዝና በመርዳት የአይነት ስርዓት እንዳይከናወን ያደርጋሉ። ይህን ቀላል መጠጥ በሚከተለው አይነት መንገድ አዘጋጅተን መጠቀም እንችላለን። ከ1 ብርጭቆ እስከ 2 ብርጭቆ ውሃ ማዘጋጀት። በመቀጠል እዚያ ያዘጋጀነው ውሃ ውስጥ ጥቂት የደረቀ ዝንጅብል መጠቀም። የደረቀ ዝንጅብል መጠቀም ያስፈልገበት ዋነኛ ምክንያት የደረቀ ዝንጅብል በውስጡ ከፍ ያለ ሾጎል ተብሎ የሚጠራውን የኬሚካል አይነት ይዟል። ይህ ኬሚካል ከፍተኛ ጥቅም አለው ለጉበታችን ጤንነት። በጣም ትንሽ የደረቀ ዝንጅብል ከወሰድን በኋላ ከላይ ባዘጋጀነው በ1 ብርጭቆ ወይም በ2 ብርጭቆ ውሃ ማፍላት። በእንዲህ አይነት መንገድ ካፈላነው በኋላ እስኪበርድ እስኪቀዘቅዝ መጠበቅ። እዚህ የቀዘቀዘው የዝንጅብል ሻይ ላይ ወይም ውሃ ላይ ግማሽ ሎሚ መጭመቅና ይህን ቁርስ ከመመገባችን ወይም ቁርስ ከተመገብን በኋላ መጠቀም። ይህን መጠጥ ከጠጣችሁ በኋላ በቀን ውስጥ በቂ ውሃን መጠጣት አስፈላጊ ነው። ይህ አይነት ስርዓት ሰውነታችን በይበልጥ ውጤታማ በሆነ መንገድ ጉበታችንን ማጽዳት እንዲችል ያግዛል። የሚከተለው የጤና እክል ያለባችሁ ሰዎች የምታዘጋጁት ሻይ ላይ ዝንጅብል ባትጠቀሙ መልካም ነው። አንደኛ ከደም ማቅጠኛና ከደም መፍሰስ ጋር ተያይዞ ሕክምና ያደረጋችሁ መድኃኒት የወሰዳችሁ ወይም ችግር ያጋጠማችሁ ያላችሁ ሰዎች፣ ሁለተኛ የሐሞት ጠጠር ያለባችሁ ሰዎች፣ ሶስተኛ ኢንሱሊን የምትወስዱ ሰዎች፣ አራተኛ የደም ግፊት ወይም የደም ማነስ ያለባችሁ ሰዎች። እነዚህ ጤና እክሎች ያለባችሁ ሰዎች ይህን መጠጥ ስታዘጋጁ ሎሚን ብቻ በመጠቀም ማዘጋጀት ትችላላችሁ። ከዛ ውጭ ግን ከላይ በጠቀስኩት መንገድ አዘጋጅታችሁ መጠቀም ትችላላችሁ። በዛሬ ትምህርታችን ላይ ጠቃሚ ሐሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ይህን ቪዲዮ ለሌሎች መጋራታችሁን አትዘንጉ። ባይ